ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገን እኔ በጣም ደህና ነኝ። ዛሬም እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ዶልማ የሚባል የኢራቅ ተወዳጅ እንዲሁም ደግሞ ባህላዊ ምግብ ነው ማለት ነው። በጣም በፍቅር የሚወደድ የምግብ አይነት ነው። እዚህ ባለውበት ሀገር ላይ ደግሞ በሳል ማሺ ይሉታል። በጣም ነው የሚጣፍጠው። እጅግ በጣም ቆንጆ ቴስት ያለው ነው። አንዴ ሞከራችሁት ወይም ከቀመሳችሁት ሁሌም ሱስ ሆኖባችሁ በየጊዜው የምታዘጋጁት ይሆናል ማለት ነው። በጣም ነው የሚጣፍጠው ነው። እሺ ጓደኞቼ፣ ወደ አሰራሩ ከመሄዴ በፊት ለቻናሌ አዲስ የሆናችሁ በጣም ብዙ ጠቃሚ የሆኑ ቪዲዮዎችን ቻናሌ ላይ ሰርቻለሁ። ገብታችሁ ለማየት ሞክሩ። እንዲሁም ደግሞ ቪዲዮን ከወደዳችሁ ወይም ስራዬን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ አድርሱ። እንዲሁም ደግሞ ነባር ጓደኞቼ ለምትሰጡኝ አስተያየት፣ ለምታበረታቱኝና የበለጠ እንድሰራ ለምታደርጉኝ እጅግ በጣም አድርጌ አመሰግናለሁ። እሺ ወደ አሰራሩ እንሄዳለን። ወደ ዶልማ ወይ ደግሞ የኢራቅ ባህላዊ ምግብ ወደ አሰራሩ እንሄዳለን። እስከ መጨረሻው ተከታተሉ። ወደ አሰራሩ ስንሄድ የሚያስፈልገን ሽንኩርት ነው። ይህንን ነጩ ቢኖር ይመረጣል። ነገር ግን ይህን ከሌላችሁ ደግሞ በቀዩ ማዘጋጀት ትችላላችሁ። ከፈለጋችሁ በቀዩ፣ ከፈለጋችሁ ደግሞ በዚህ ማዘጋጀት ትችላላችሁ ማለት ነው። እንደዚህ ተለቅ ያለ ክብ የሆነ ወይም ውስጡ መንታ የሌለው ማለት ነው ሽንኩርት ያስፈልገናል። እሱን እንልጣለን። ከላይ እንደምታዩት ከራሱ ላይና ከቂጡ ስር እንደዚህ ቆርጠን ከዛን እስከ ግማሹ ብቻ ሰንጠቅ እናደርጋለን ማለት ነው። እዚህ ጋር እያያችሁት ሲሰነጥቀው ግማሹን ብቻ ነው፣ ግማሹ ጋር እስኪደርስ ቢላው ማለት ነው። ከዛ በኋላ እናቆማለን ማለት ነው። ሙሉ በሙሉ አንቆርጠው። ከዛ እናጥበዋለን፣ ድስታችን ውስጥ እናስቀምጣለን ማለት ነው። ሁሉንም በተመሳሳይ በዚህ መልኩ እናዘጋጃለን። ማወቅ ያለባችሁ ይህንን ሽንኩርት እንደዚህ ስታዘጋጁ ውስጡ መንታ ነገር ያለው መሆን የለበትም። እንደምታዩት እንደዚህ ክብ የሆነ መሆን አለበት ማለት ነው። እንግዲህ እንዳያችሁት በዚህ መልኩ ቂጡ ስር እንቆርጣለን፣ ከላይ እንቆርጣለን። ከዛን ሰንጠቅ እናደርጋለን። አጥበን ድስታችን ውስጥ እናደርጋለን። ከዛን ድስት ላይ ውሃን ጨምርና ለ15 ወይ ለ10 ደቂቃ ያህል እንቀቅለዋለን ማለት ነው። እዚህ ጋር እንደምታዩት አያችሁት ለስለስ እንዲልልንና ለመጠቅለል እንዲያመቸን ነው ማለት ነው እዚህ ጋር የምንቀቅለው። ከዛን እንደዚህ እንደምታዩት ከውሃው ለይተን እናወጣለን። እሳታችንን እናጠፋና ሽንኩርቱን ብቻ ለይተን እናወጣለን ማለት ነው እንደምትመለከቱት በዚህ መልኩ። ከዛ እንዲቀዘቅዝልን እሱን ወደ ጎን እናደርግና ወደ ቀጣዩ ስራችን እንሄዳለን። እዚህ ጋር እንግዲህ የሚያስፈልገን የምስር ሩዝ፣ ትናንሿ ሩዝ ማለት ነው፣ እሱ ያስፈልገናል። ከዛን ሰፋ ያለ ጎድጓዳ ሳህን እንደዚህ እናዘጋጃለን። 2 ብርጭቆ የምስር ሩዝ እንጨምራለን። ከዛ እናጥበዋለን ማለት ነው። ካጠብን በኋላ ውሃውን በደንብ አጥለን እናወጣለን። የሚያስፈልገን ቲማቲም ነው። 1 ራስ ቲማቲም ደቆ የተከተፈ፣ 1 ራስ ቀይ ሽንኩርት ደቆ የተከተፈ፣ እንዲሁም ናና ወይም ሜንት ደቆ የተከተፈ እንጨምራለን። ከዛ ደቆ የተከተፈ ፐርስሊ ወይ ደግሞ በግዶንስ እንጨምራለን። ከዛን 1 ማንኪያ ጨው፣ እንዲሁም ቆንጆ በርበሬ፣ ፓፕሪካ፣ ሚክስ ስፓይስስ እንዲሁም የዶሮ ቅመምና የተጠቀምኩት ፈሳሽ ደግሞ 1 ሎሚ ጨምቄ ውሃውን ጨምሬያለሁ። የሎሚውን ውሃ ከጨመርኩኝ በኋላ የተጠቀምኩት ግማሽ የሻይ ብርጭቆ የኦሊቭ ኦይል ወይ ደግሞ የወይራ ዘይት ነው ማለት ነው። ከዛን ግማሽ የሻይ ብርጭቆ ደግሞ የሮማን ሶስ ጨምሬያለሁ ማለት ነው። እንግዲህ ትንሿ ሻይ የምንጠጣበት ብርጭቆ ናት ማለት ነው፣ እንደ ትልቁን አይደለም። ስለዚህ ከዛን እሱ ከጨመርኩኝ በኋላ አንድ ላይ በደንብ አድርገን እንቀላቅለዋለን ማለት ነው። እዚህ ጋር እንደምትመለከቱት በደንብ አድርገን በዚህ መልኩ ከቀላቀለን በኋላ ወደ መጠቅለሉ እንሄዳለን። ስንጠቀልለው ምንድነው የምናደርገው? እዚህ ጋር ቅድም የቀቀልነውን ሽንኩርት አለ አይደለ? እሱን በመጀመሪያ እንደዚህ አንዷን ፍሬ እንደዚህ ለይተን ቀስ ብለን እናውጣለን። ሊሰነጠቅባችሁ ይችላል፣ ግን ኢትስ ኦኬ፣ ምንም ችግር የለውም። ስጠቀልሉት ራሱ ይስተካከላል ማለት ነው። ስለዚህ የሚከብድ ነገር የለም እና ይበላሻል ብላችሁ አትፍሩ። ከዛ እንግዲህ ያዘጋጀነውን ሩዝ እንደዚህ ሽንኩርቱ መሀል ላይ ዳሩ ላይ እንደዚህ ጫፉ ላይ ካደረገን በኋላ መጠቅለል ነው ማለት ነው። ሽንኩርቱ በተፈጥሮ ያው ክብ ስለሆነ ራሱ ገና ስታነሱት ወዲያው ስለሚጠቀለል የሚከብድ ነገር አይደለም ማለት ነው። ሩዙን ከጨመራችሁ በኋላ እናንተ እንደዚህ ጠቅለል ስታደርጉት ራሱ ወዲያው ነው ጠቅለል ይላል ማለት ነው ሩዙና። ከዛም በዚህ መልኩ እንግዲህ ሁሉንም በተመሳሳይ እናዘጋጃለን ማለት ነው። የተሰነጠቀም ካለ ሽንኩርቱ ማለት ነው ዳሩ ላይ አድርጋችሁ እየጠቀለላችሁ ስትሄዱ የተሰነጠቀውን ስለሚሸፍን ምንም የሚያሰጋ ነገር የለም ማለት ነው። እንደምትመለከቱት ሁሉንም በዚህ መልኩ ያዘጋጀው ነው ማለት ነው። እንግዲህ ደጋግሜ ሳሳያችሁ እንዳይሰለቻችሁ፣ ድንገት ለመጀመሪያችሁ ከሆነ
ወይም ደግሞ ጀማሪ ከሆናችሁ በቀላሉ እንዲገባችሁ ብዬ ነው ማለት ነው። እንግዲህ ሁሉንም እዚህ ጋር እንደምትመለከቱት እንደዚህ አይነት ቫይሬክስ ላይ ወይም የፒዛ መጋገሪያ ላይ ማድረጋችሁ መጠቀም ትችላላችሁ። እንደዚህ እንደረድራለን ማለት ነው፣ ኦቨን ውስጥ ለማስገባት በሚያመቸን እቃ ላይ ማለት ነው። ሁሉንም በዚህ መልኩ አዘጋጅቼ ጨርሻለሁ ማለት ነው። እንግዲህ ወደ 8 የሚሆን ሽንኩርት ነው የተጠቀምኩት። ሽንኩርቱን ደርድረን እንደዚህ ካዘጋጀን በኋላ ወደ ሶሱ አሰራር እንሄዳለን። ሶሱን ለማዘጋጀት 1 ሎሚ ጨምቄ ውሃውን ጨመርኩኝ ማለት ነው። ከዛን ግማሽ የሻይ ብርጭቆ ደግሞ የወይራ ዘይት ጨመርኩኝ። ግማሽ የሻይ ብርጭቆ የሮማን ሶስ ጨመርኩኝ። ከዛን እዚህ ጋር እንደምትመለከቱት ቶማቶ ፔስት ወይ ደግሞ የቲማቲም ድልህ 2 የሾርባ ማንኪያ ጨመርኩኝ። እዚህ ጋር እንደምትመለከቱት ከዛን የሚያስፈልገን የዶሮ ማጂ ነው ማለት ነው። የዶሮ ማጂ ፓውደሩ ነው ማለት የተጠቀምኩት። 1 የሾርባ ማንኪያ እንጨምራለን። በጣም ቆንጆ ቴስት ይሰጠዋል። ከዛን 1 ብርጭቆ የፈላ ውሃ እንጨምራለን። ከዛን በዚህ መልኩ በደንብ አድርገን ሁሉንም እንቀላቅላለን ወይም እናዋህዳለን ማለት ነው። እንደምትመለከቱት ሶሱን ለማዘጋጀት ይሄንን ብቻ ነው የምንጠቀመው። ከዛን ያዘጋጀነው ወይም የጠቀለልነው ሽንኩርት አለ አይደለ? እሱ ላይ ከላይ እናፈሳለን ማለት። እዚህ ጋር ሶሱ በኋላ ላይ በስሎ ካበቃ በኋላ እንዳይደርቅባችሁ ወይም እንዳያንስባችሁ ትንሽ ውሃ መጠኑን መጨመር ትችላላችሁ። እኔ 1 ብርጭቆ ነው ያልኳችሁ። ከ1 ብርጭቆ በላይ ወይም 1 ብርጭቆ ከግማሽ መጨመር ትችላላችሁ ማለት ነው። እንደምትመለከቱት እንደዚህ ከላይ እናፈሳለን ማለት ነው። ከዛም ወረቀት ሸፍንና ኦቨን ውስጥ እናስገባዋለን። ከስር ብቻ ነው የምናበራው። 200 ዲግሪ ላይ አድርገን ከላይ ወረቀት አድርገን ለ1 ሰዓት ተኩል ያህል እናበስላለን። ለስለስ ባለ ሰዓት ላይ ማለት ነው። ቆንጆ ሆኖ ተረጋግቶ እንዲበስልልን እንተዋለን ማለት ነው። እንግዲህ እንደምትመለከቱት በዚህ መልኩ ከስር እዩት፣ እየተንተከተከ ነው። አያችሁት? እሳቱን በጣም ቀንሼ ነው እያበሰልኩት ያለሁት። ከ1 ሰዓት ተኩል በኋላ ታዩታላችሁ እንዴት ቆንጆ ሆኖ እንደሚበስል። ሙክክ ብሎ ቆንጆ ሆኖ ከላይም ከታችም ይበስልልናል ማለት ነው። ለስለስ ባለ ሰዓት ላይ እየተንተከተከ ሲሄድ ከላይም ከታችም እንደምታዩት አያችሁት? በዚህ መልኩ ቆንጆ ሆኖ በስሎልናል ማለት ነው። ከዛን የሚያስፈልገን ከላይ እንግዲህ ሮማን ሁላችሁም ታውቁታላችሁ ብዬ አስባለሁ። ይሄ ነው ፍሬውን፣ እዚህ ጋር እንደምትመለከቱት ፍሬው ደግሞ ይሄ ነው ማለት ነው። ታዲያ የሮማኑን ፍሬ ከላይ እንደዚህ እናደርጋለን። ያው በባህሪው እንደዚህ ነው የሚቀርበው ማለት ነው። ከላይ የሮማን ፍሬ ይደረጋል። ከሌላችሁ አለማድረግ ትችላላችሁ። ነገር ግን በባህሪው ሲዘጋጅ ከላይ የሮማን ፍሬ ይደረጋል ማለት ነው። አሁን ለመበላት ወይም ለማዕድ ዝግጁ ነው ማለት ነው። ይወት በትኩሱ ሲሆን ደግሞ የበለጠ በትኩሱ ሲሆን ደግሞ ዋው ነው፣ ሱስ ነው የሚሆንባችሁ። ደጋግማችሁ የምታዘጋጁት ወዳችሁት የምትመገቡት በጣም ቆንጆ የሆነ ምግብ ነው። ዶልማ ወይ ደግሞ የኢራቅ በጣም ተወዳጅ የሆነ የባህላዊ ምግብ ነው ማለት ነው። እናንተም በቤታችሁ አዘጋጁ። የትኛውም ሀገር ላይ ወይም የትኛውም አካባቢ ላይ ብትሆኑ መስራት የምትችሉት ነገር ነው። የተጠቀምኩት ግብአት ሁሉም ቦታ ያለ ነገር ስለሆነ በቀላሉ እንደምታዘጋጁ ታውቃለሁ እና ሁላችሁ ሞክሩት። ሶሱ ሲኖረው አሪፍነቱ ምንድነው? ስታቀርቡት ከላይ አፍስሳችሁ ስታቀርቡ ለማዕድ ማለት ነው በጣም ነው የሚጣፍጠው። በጣም ቆንጆ ቴስት ነው ያለው። እንደገና ደግሞ እዚህ ጋር ደግሞ እንደምትመለከቱት በሌላ ቀን ያዘጋጀሁት ነው። ነገር ግን ኦቨን ውስጥ ከ1 ሰዓት ተኩል በላይ ነው ያቆየሁት ማለት ነው። ኦቨን ውስጥ አስገብቼው ረስቼዋለሁ እና እሳት ውስጥ ስለቆየ ሶሱ ደርቁብኛል፣ ጠፈፍ ብሏል ማለት ነው። ሄዷል፣ በቃ እሳቱ መጥቶ ጨርሶታልና ለዛ ነው ስላሳያችሁ ብዬ ነው። እና በደረቁ ሲሆንና በሶሱ ሲሆን ይለያል። ቴስቱ አንድ ነው፣ ምንም ጣሙ ምንም የሚቀይረው ነገር የለም። ነገር ግን በሶሱ ሲሆን ሶሱ ሲኖረው ግን የበለጠ በጣም ቆንጆ ያደርገዋል ማለት ነው። እና እንደኔ እንዳይሆንባችሁ እኔ ኦቨን ውስጥ አስገብቼው ረስቼዋለሁ ማለት ነው። ኦቨን ውስጥ ማስገባቴን ራሱ እና እንደኔ እንዳትረሱ ሰዓታችሁን አይታችሁ ከ1 ሰዓት ተኩል ወይም ለ1 ሰዓት 40 ደቂቃ ምናምን ማቆየት ትችላላችሁ ማለት ነው። እና ለስለስ ባለ ሰዓት ላይ ቆንጆ ሆኖ ሲበስል ሶሱም አይደርቅባችሁም እና ደግሞ ቆንጆ ነው ኩክ ብሎ ይበስልላችኋል ማለት ነው። እዚህ ጋር እንደምትመለከቱት ማለት ነው በዚህ መልኩ ማዘጋጀት ትችላላችሁ። ይህንን ቆንጆ ምግብ ሁላችሁም ባላችሁበት አዘጋጅታችሁ ቀምሳችሁ አይታችሁ ውጤቱን በኮሜንት ሴክሽን ላይ እጠብቃለሁ። ጻፉልኝ ምን ያህል እንደወደዳችሁት ማለት ነው። ከ10 ስንት እንደምትሰጡት። እሺ ጓደኞቼ የዛሬው የዶልማ ወይ ደግሞ የኢራቅ ተወዳጅ የባህላዊ ምግብ ይህን ይመስላል ማለት ነው። ሁላችሁም እንደምትሞክሩት ምንም ጥርጥር የለኝም። እንዲሁም ለቻናሌ አዲስ የሆናችሁ
ቻናሌ ላይ በጣም ብዙ ጠቃሚ የሆኑ ቪዲዮዎችን ሰርቻለሁ። ገብታችሁ ለማየት ሞክሩ። በዛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጥያቄው ካላችሁ በኮሜንት ሴክሽን ላይ ጻፉልኝ። እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ጻፉልኝ፣ እሰራላችኋለሁ። እንዲሁም ነበር ጓደኞቼ ለምትሰጡኝ አስተያየት ለምታበረታቱኝ አመሰግናለሁ። ክበሩልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።